እኛ የወደፊቶች አይደለንም የዛሬዎች እንጂ። ወጣት ዛምቢያውያን ወደ ጎን ተገፍቶ መኖር ታክቷቸዋል። ቁጥሮች ይናገራሉ። በ2021 ለምክር ቤት አባልነት የተመረጡት ዕድሜያቸው ከ30 ዓመት በታች የሆኑ ከ1 በመቶ ያነሱ ናቸው። ይህ ውክልና አይደለም መገለል እንጂ። ሆኖም ከወጣቶች የመብት ጥያቄና ውሳኔ ሰጭነት መጠናከር ጋር ሁኔታው ለየት ያለ ነው። እኛ የወደፊት ብቻ አይደለም የዛሬዎች ጭምር። ግን ይሰሙን ይሆን? አሊያማ ደንቃራዎች ሆኑ ማለት ነው። ከፍተኛ የእጩነት ክፍያ፣ የዘመቻ ወጪዎች ሀብቱን ያሟጥጣሉ። ፖለቲካው አሁንም ድረስ የተመሰረተው ከአዳዲስ ሀሳቦች ይልቅ በዕድሜ በገፉት በማመን ላይ ነው። ዛምቢያውያን ወጣቶች ግን መቀመጫ ይሻሉ። በህብረተሰቡ ዘንድ ንቁ ተሳትፎ አደርጋለሁ፣ በፓርቲ መዋቅርም እንደዛው። ሆኖም ራሴን ይበልጥ የማገኘው በማህበረሰቡ ውስጥ ነው። ምክንያቱም ግድ የሚለኝ ያ ነው። ልማት ይበልጥ የሚያስፈልገውም እዛ ነው። ለማህበረሰቤ በጥልቅ ፍላጎትና ቁርጠኝነት ነው የምሰራው። በማህበረሰቡ ታች እስካሉት ድረስ የሚዘልቅ ልማት እሻለሁ። የ26 ዓመቷ ቡሲ ኩናን ሲንግ በማዴቡ የምርጫው ተፎካካሪ ብቻ አይደለችም። መሐይምነትን የሚታገለውን ቤተ መጻሕፍትም ታንቀሳቅሳለች። በፖለቲካ የምሳተፈው በመጣሁበት ማህበረሰብ መዋቅር ውስጥ በመርዳት ነው። ምክንያቱም የምንደመጠው በፖለቲካው መድረክ ስንሳተፍ ብቻ እንደሆነ አምናለሁ። ፖለቲካ ዛምቢያ ውስጥ ሰፊ ቦታ ያለውና ዋናው ነገር ነውና ትክክለኛ ሰዎች እኛን እንዲወክሉ በመላክ ራሳችንን ልንረዳ የምንችለው ብቸኛው መንገድ ያ ብቻ ነው። ዛምቢያውያን ወጣቶች በተቻላቸው አቅም ሁሉ ራሳቸውን ያደራጃሉ። ሁሉም ታዲያ መደበቅን አይፈልጉም። እንደ ወጣት በፌስቡክና በማህበራዊ መገናኛ አውታሮችን በመሳሰሉ በፖለቲካ እሳተፋለሁ። አንዳንድ ጥናቶች ላይም እሳተፋለሁ። ወጣቶች በፖለቲካ መሳተፍ እንደሚገባቸው ይሰማኛል። ያ ድምጻቸውን ያስተጋባል፣ በውሳኔ ሰጭነትም ተሳታፊ እንዲሆኑ ያስችላቸዋል። ነሐሴ 7 ቀን በዛምቢያ ሌላ ምርጫ አለ። አገሪቱ ወጣቶች ላይ እምነት ለማሳደር ዝግጁ ሆና እንደው የሚታይበት ነው።